بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته الله تبارك وتعالى رمضان لما قضت كرمضان أن ሶስተኛ ከዛም በላይ ለመጾም ስላበቃን አላህን ያመሰግነን ቀሪ የረመዳን ወርቃማ ቀንና ሌሊቶችን በአግባቡ ልንጠቀም ኸይር ነገር ላይ ልንሽቀዳደም ልንፈትን ይገባል። ዱንያ የአኼራ መዝርዓ ናት። ዱንያ ላይ ያልዘራ ሰው አኼራ የሚበላው አይኖርም። ዱንያ ላይ የገበያ ለየት ያሉ ቀናቶች እንዳሉት ሁሉ በዱንያ ስራ ለአኼራም ስራ እጥፍ ድርብ አጅር የሚያሰጥባቸው ስራ ተቀባይነት የሚያገኝባቸው አላህ ባሮቹን ይበልጥ ለመልካም ስራ የሚያጋዝባቸው መልካም አጋጣሚዎች አሉ። ከዚህ አንዱ ረመዳን ሲመጣ የምንነሽጠውን ያክል እያንዳንዱ ቀን በንቃት ዒባዳ ያለማድረግ ችግር ብዙዎቻችን ዘንድ ይስተዋላል። ረመዳን ሲመጣ የመጀመሪያ ቀናቶች ላይ መስጂድ ሞልተው በረንዳ ሞልተው ሰዎች ኸይር ነገር ላይ ሲሽቀዳደሙ ነው የሚታየው። ከሶስት ከአራት ቀን በኋላ ከሳምንት አካባቢ ጀምሮ ደግሞ ሰዎች ወደ ኋላ የሚሸሹበት የሚያፈገፍጉበት፣ ከዛ በኋላ ደግሞ አሽረል አዋኺር ላይም ነጠላ ቀኖችን ብቻ እየመረጡ ወደ መስጂድ የሚመጡበት፣ ከዛ በተረፈ በገፍላ የሚያሳልፉበት ሁኔታ አለ። ይሄ አይገባም። ወደ ረመዳን ማብቂያ ወደ መጨረሻው በተጠጋም ቁጥር ንቃት፣ ስጋት ልንጨምር ነው የሚገባን። አልኡሙሩ ቢኸዋቲሚሃ ተብሏል። ነገሮች የሚለኩት በፍጻሜያቸው ነው ተብሏል። ፍጻሜያችን እንዲያምር ረመዳንን መጀመሪያ በገባንበት ንቃት፣ ጉጉት ልንሸኘው ይገባል።